ይሄ ሰው በቀለኛ ነው። አንዴ እልህ ከተጋባ ለምን አመታት አይፈጅበትም እልሁን ሳይወጣ የሚመለስ ሰው አይደለም። ልክ ነው፣ ቢሊዮነር ነው። ከ6000 በላይ ሰራተኞችን ያስተዳድራል። ማሽነሪዎችና የተለያዩ የኮንስትራክሽን መሳሪያዎች ከ145 እስከ 150 ቁጥራቸው ደርሷል። አሁን በአፍሪካ ለመጀመሪያ ጊዜ ባለ 5 ኮከቡን ማሪዮት ሆቴል ወደ ኢትዮጵያ ያመጣውም እሱ ነው። ሲጀምር በጣም አነስተኛ የሆኑ እንደውም የመጀመሪያውን ስራ በሚጀምር ጊዜ ኩምቢ ቮልስዋገን የሚባለው የለም ፒክአፕ መኪና እሷ ነበረች። በሷ ነበር እየጫነ ስራውን ይሄድ የነበረው። እዛች ላይ እንግዲህ ሲሚንቶም አሸዋም ዶማ ካፋም እዛች ላይ እየጫነባት ነበር ይጠቀም የነበረው። በኋላ እያደገ ያው ለስራ ጎበዝ ነው። ለበጎ አድራጎት ስራዎች ከ1 ቢሊዮን ብር በላይ ማፍሰስ የቻለ ግዙፍ ኩባንያም ገንብቷል። እዚሁ አዲስ አበባ ጨርቆስ ተወልዶ ትላንት ማስቲካና ሶፍት ያዞር የነበረው ታዳጊ ዛሬ በስኬት ዓለምን የሚዞርበትን ትክክለኛ የህይወት መታጠፊያ ያገኘው የቱ ጋር ነው? በዚህ ዘመን እውን የሰውን ልጅ በትክክል የሚቀይረው ቢዝነስስ ምንድን ነው? ለመልሱ አብራችሁኝ ቆዩ። ከሰሞኑ በአካል አግኝቼው ከሱና ከቤተሰቡ ጋር አብሬ ተጉዤ ለ1 ወር ያህል በቅርበት ሳጠናው ከርሜያለሁ። ግን የማልክደውን ጀግንነቱን ካልጠበቅኩት በቀለኝነቱ ጋር በግልጽ አወራችኋለሁ። በልጅነቱ 7 ብር አጥቶ የተቸገረው ታዳጊ ከሀገሩ ሳይወጣ ሎተሪ ሳይደርሰው ውርስ ሳይዘንብለት ከሀገራችን ቁንጮ ቢሊዮነሮች አንዱ የሆነበት ትክክለኛ ሚስጥር ምንድን ነው? የማጋራችሁ ጠጋ ብዬ በአይን ያየሁትን እውነት እንጂ ተጽፎ ያነበብኩትን ወይም ከሰው የሰማሁትን አይደለም። የጨርቆሱ ሳሚ 6ኛ ክፍል እያለ ከክፍል ስሙ ተጠርቶ በተማሪ ፊት የተወዘፈበትን 7 ብር መክፈል ካልቻለ 2ኛ ትምህርት ቤት እንዳይመጣ ተነግሮት ተባሮ ነበር። ድሮ እኔ ቂርቆስ አካባቢ ነው ተወልጄ ያደግኩትና ፈለገ ዮርዳኖስ የሚባል ትምህርት ቤት ነበር። እዛ ትምህርት ቤት ሚኒስትሪ እንኳን የሚወድቅ ተማሪ አልነበረም። እኔ 6ኛ ክፍል ስማር 99.9 አምጥቼ ለምን 100 አላመጣም ተብዬ ተገርፌያለሁ። ነገሩ መበላሸት የጀመረው አባቱ ከጡረታ ሲቀነሱ ነው። ደሞዛቸው ከ200 ወደ 100 ተከፈለ። ያኔ እሱ ሚኒስትሪ 99 አምጥቶ ቢቦርቅም ወደ 7ኛ ክፍል ለመግባት የወር ሂሳብ የሚከፍልለት ግን ሊገኝ አልቻለም። ለካ ጎበዝ ተማሪ ሆነህ የሚከፍልልህ ካጣ ችግር ካጋጠመህ መማር አትችልም። ይሄኔ ጭንቀት መፍትሄን ወለደ። ኳስ ይወዳል፣ ስቴዲየም ይሄዳል። ስታዲየም ደግሞ ጨዋታው እስኪጀመር ተመልካቹ ቁጭ ብሎ ጋዜጣ ያነባል። ልክ ፊሽካ ሲነፋ ሰው ያነበበውን ጋዜጣ አንጥፎ ይቀመጥበታል። ታዲያ ጨዋታው ሲያበቃ ሁሉም ጋዜጣውን ረስቶት ይሄዳል። ሕፃን ሳሚ ደግሞ የሰፈራቸው ባለሱቅ ስኳርና ቡና መጠቅለያ ጋዜጣ በኪሎ እንደሚገዛ ያውቃል። ታዲያ ምን ይጠብቃል? ከዛን ጊዜ ጀምሮ ስታዲየም እየገባ ጨዋታው እስኪያልቅ የሚቁነጠንጠው ዋና ተመልካች እሱ ሆነ። በጋዜጣ ሽያጭ ባገኘው መነሻ ሳንቲም ደግሞ ማስቲካ በማዞር ተጨማሪ ንግድ ጀመረ። ይህ ብቻም አይደለም። ኳስ ለማየት ስታዲየም የሚገቡ ሀብታሞች መኪናቸውን አቁመው ጠባቂ ሲቸገሩ ሲያስተውል ላየው ችግር ሁሉ መፍትሄ መፍጠር የገባው ሳሚ ደንበኛ ፓርኪንግ ለመሆን የበቃው የዛሬ 50 ምናምን ዓመት ነበር። 7ኛ ክፍል ስገባ አባቴ ጡረታ ይወጣል። ስለዚህ ያኔ 7 ብር የሚከፍልና የሚረዳ ሲጠፋ ስቴዲየም መኪና መጠበቅ ጀመርኩ። ስቴዲየም መኪና እየጠበቅኩ ከስቴዲየም መኪና ጥበቃ ለኔ ለወንድሞቼ ገንዘብ እየሰበሰብኩ ትምህርት ቤት መማር ጀመርኩ። እነዚህ ቢዝነሶች ተደምረው ያመጡለት ገቢ አይደለም የትምህርት ቤት መክፈል ሊያቅተው ጭራሽ በየሳምንቱ ሸራ ጫማ የሚቀይር ዘናጭ ተማሪ አድርጎት ርፍ እያለ ወደ 10ኛ ክፍል ሲደርስ ስታዲየም ውስጥ በርካታ ሳጥን ለስላሳ እያወረደ ለተመልካች መሸጥና በስሩ ወጣቶችን አሰማርቶ በኮሚሽን ማስረከብ ጭምር ጀመረ። ከዛ ቀጥዬ ለስታዲየም ውስጥ ለስላሳ መጠጥ ማከፋፈል ጀመርኩ። ስራው ላይ አይደራደርም። ጥናቱን አያስታጉልም። ለእንቅልፉ ፊት አይሰጥም። ለዩኒቨርሲቲ ነጥብ መጥቶለት ቢገባም ስራና የዩኒቨርሲቲ ትምህርቱ አብረው ሊሄዱለት ያልቻሉት ሳሚ አሁን ፊቱን ሙሉ ለሙሉ ወደ ስራው ለማዞር ወሰነ። የአባቱን ሙያ ተከትሎ ጣራ ማደስና ቀለም መቀባት ጀመረ። ስራ አይንቅም። በብቃት ሳያጠናቅቅ የጀመረውን አይለቅም። ስለዚህ ቅጽል ስም ተሰጠው፣ ሳሚ ጣሪያው። ቀጠለ። የመጀመሪያዋን የኮንትራክተርነት ፍቃድ ለማውጣት አሰበ። ግን ሐሳብ ብቻ ምን ዋጋ አለው? 10,000 የኢትዮጵያ ብርም ያስፈልጋል። የዛሬ 39 ዓመት 10,000 ብር ከየት ይመጣል? ያኔ ለጸሎት ወደ አባቱ ቤት ተነስቶ ሄደ። 1976 ዓመት ወደ ገብርኤል ሲሄድ ገብርኤልን የለመንኩት 2 ነገር ነው። ሀብትና ንብረት ሳይኖረኝ የትዳር ጓደኛ ስጠኝ እና የ10,000 ብር ላይሰንስ አውጥቼ እንድሰራ ስጠኝ ነው ያልኩት። ልክ ጸልዬ ስወጣ
ከአንድ ሰዓት በኋላ ባለቤቴን ቅዱስ ገብርኤል የታወቅኩት። ቁልቢ እንደገባ ለታቦቱ ተደፍቶ ጸለየ። የሆዱን ተናገረ። የልቡን ተናግሮ ዞር ሲል ደጅ ላይ ልብን የምታስደነግጥ ቆንጆ ተመለከተ። የሰው ሀገር ሰው ነኝ ጋቢሽን አውሽኝ ብሎ ጨዋታ ፈጠረ። አፍቃሪ ነው፣ ታማኝ ነው፣ ከወደደ ወደደ ነው። ልቡ የተረጋጋ የሚፈልገውን የሚያቅ መንገዱ የማያወላውል ጽኑ ወዳጅ። ታዲያ የደረጃ 10 ኮንትራክተርነትን ፍቃድ ለማውጣት በድፍረት 10,000 ብር አበድሩኝ አለ። የሚወደው መልአክ ሞገስና ዋስ ሆኖት 10,000 ብር የሚያበድረው ሰው አገኘ። የኮንትራክተርነቱን ፈቃድ አወጣ። እየተጫረተ ጣራ ማደስና ቀለም መቀባት ጀመረ። የተገኘውን ትርፍ በሙሉ ለስራው የሚያስፈልገውን ዕቃ ይገዛበታል። እግዚአብሔር ከጎኑ የሰጠው አጋሩም ቀላል ሰው አልነበረችም። ቃላት ያንሰኛል ለመናገር። የእሷ ጥንካሬ እምቅ ነው። ባለቤቴ እንትን ስለ ከማርያም በታች የሚከተላት የለም ብዬ ገምታለሁ። በአጭር ጊዜ ውስጥ ተጋቡ። እሱ ከፊት ሲዋጋ አስተማማኝ ደጀን ሆና ከጀርባ እንዳይጠቃ ትልቁን ሚና ተጫወተች። የእሱ ህልውና እዚህ እንዲደርስ ያደረገችው እሷ ነች። እግዚአብሔር በልጅ ባረካቸው። ፈቃዱ ከደረጃ 10 ወደ 9 ከ9 ወደ 8 እያደገ መጣ። በአመት 2 ቁልቢ እየሄዱ ለገናናው መልአክ የደረሱበትን ሪፖርት ያደርጋሉ። ለ39 ዓመት 78 ጊዜ ቁልቢ ገብርኤል ሄደናል። መልአኩም የነኩትን ሁሉ ይባርክላቸው ጀመር። ትዳራቸውን ባረከላቸው። ከ6 ልጆች ጋር 39 ዓመት ደስተኛ የትዳር ህይወት። ሰንሻይን ብለው ኮንስትራክሽኑን ቢነኩት ሀገር የሚገነባ ትልቅ ድርጅት ተወለደ። ታዲያ ዛሬ እኔና እናንተ የተንፈላሰስንባቸውን ከ1200 ኪሎ ሜትር በላይ አስፓልቶች ያነጠፈ ከ5000 በላይ ቅንጡ መኖሪያ ቤቶችን አዲስ አበባ ላይ የገነባ ከ800 ሚሊዮን ብር በላይ አረጋውያንን የሚያንደላቅቅ ተቋም ያስገኘ ኢትዮጵያዊ ድርጅት መገንባት ቻሉ። ለእኔና ለእናንተ የሚተርፈው ቁም ነገር የሚጀምረው ከዚህ በኋላ ነው። በቀለኛነቱንም አልዘነጋሁትም። ለ42 ዓመታት በተግባር የተፈተኑትን 10 የስኬቱን ምስጢሮች ከሰማን በኋላ በእርግጠኝነት እኔና እናንተም ካለንበት ተነስተን ሀብታም መሆን የምንችልባቸውን ትክክለኛ መንገዶች ግልጽ ብለው እናያቸዋለን። አንደኛ፣ ከ10 የሰንሻይን ስኬት ምስጢሮች መካከል አንዱና ዋነኛው ለአቶ ሳሙኤል የተሰጠው ቅጽል ስም ነው፣ ሚስተር ቱዴይ፣ የፍጥነት ኬሚስትሪ። በዶክተር ሳሙኤል የህይወት መዝገበ ቃላት ውስጥ አንድ የጠፋች ቃል አለች። እሷም ነገ ትባላለች። አሜሪካዊው አጋራቸው ይህን ሲያዩ አንድ ስም አወጡላቸው፣ ሚስተር ቱዴይ ወይም የዛሬው ሰው። አብዛኞቻችን ህይወታችንን የምንኖረው በይደር ነው። ነገ ጀምራለሁ፣ ሰኞ ቀየራለሁ፣ አዲስ ዓመት ሲገባ ተገብራለሁ። የሳሙኤል ፍልስፍና ግን ለምን ዛሬ አይሆንም ወይም ዋይ ኖት ቱዴይ የሚል ነው። ትልልቅ ውሳኔዎችን የሚወስነው በደቂቃዎች ውስጥ ነው። ሐሳቡ ከመጣ ካመነበት አሁን መተግበር አለበት። ዛሬ የተዘራ ዘር ብቻ ነው ነገ የሚያፈራው። ታዲያ ይሄ ህግ ዋጋ ያስከፍላል። ይኸውም ስንፍናን የመግደል ዋጋ ነው። ዛሬማ ይደክማል፣ ነገ ታደርገዋለህ የሚለውን የሥጋ ድምፅ አሸንፎ መነሳት እሳት ውስጥ እንደ መግባት ነው። ዛሬን በልፍለፋ ያባከነ ነገን በድህነት ለመቀበል ፊርማውን አኑሯልና። ለዚህ ነው ጠቢቡ ሰለሞን በመክብብ 9:10 ላይ እንዲህ የመከረን፣ እጅ ልታደርገው ያገኘችውን ሁሉ በኃይልህ አድርግ። በምትሄድበት በሲኦል ወይም በመቃብር ሥራና ሐሳብ ዕውቀትና ጥበብ የለምና። መቃብሩ ስለመተኛት ዘላለም ጊዜ አለን። ዛሬ ግን እንድንሰራባት እድል የሰጠችን ብቸኛዋ ቀን ነች። ቅዱስ ዮሐንስ አፈወርቅም በትምህርቱ ወዳጄ ሆይ ነገ ሰራዋለሁ ብለህ ዘና እምትለው እስቲ ንገረኝ፣ ከሞት ጋር የተፈራረምከው ውል አለህ ወይስ እስክጨርስ አትምጣብኝ ብለህ ቀጠሮ አስይዘኸዋል ይለናል። በእጅህ ያለውን ወርቅ ዛሬን እየጣልክ ገና ያልመጣውንና የሌለውን ወርቅ ነገን እጠብቃለሁ ማለት ምን የሚሉት ጅልነት ነው? ያልተያዘን ቀን እጠብቃለሁ ብሎ የያዘውን ቀን የሚያባክን ሰው በእውነት እርሱ በራሱ ሕይወት ላይ የሚቀልድ ሞኝ ነው ይለናል። ይገርማል። አቶ ሳሙኤል የዛሬ ሰው ነው ብያችኋለሁ። ነገር ግን በቀሉን አሳድሮ አክርሞ ጠብቆ ነው ያከናወነው። በባህሪው የዋህ ቢሆንም ከልጅነቱ ጀምሮ ያደገው በቀል ሰላም እየነሳው ቢያስቸግረው ወደ ተግባር ገብቶ በቀሉን ተወጥቷል። እኔ መማር ፈልጌ መማር ስላቃተኝ ሌሎቹ መማር እንዲችሉ መጀመሪያ ትምህርት ላይ መስራት አለብን ብለን አሰብን። ያኔ 7 ብር አቅቶት አለመማር ያሳደረበትን ጠባሳ የሻረው በመጀመሪያ ከፍለው መማር ለማይችሉ ልጆች ኪስ ገንዘብ እየተከፈላቸው እንዲማሩ በነቀምት ከተማ በ2009 ዓ.ም በ12679 ስኩዌር ኪሎ ሜትር ቦታ ላይ በ11 ሚሊዮን ብር ወጪ ትምህርት ቤት በመገንባት 380 ያህል ተማሪዎችን በየወሩ
የኪስ ገንዘብ እየሰጠ በአመት 2 ጊዜ ዩኒፎርም እየሰጠ ብቁ መምህራንን በጥሩ ደሞዝ ቀጥሮ በማስተማር ኃላፊነቱን ተወጥቷል። ምንም ነገር የሌላቸው የችግረኛ ልጆች ነው የገቡበት። እያንዳንዱ የችግረኛ ልጅ 250 ብር የኪስ ገንዘብ ይሰጠዋል፣ ዩኒፎርም ይሰጠዋል፣ ትምህርቱን ይማራል። ብዙዎቹ እንደውም ግራጁዌት ካደረጉ በኋላ ተመልሰው ሰንሻይን ውስጥ ተቀጥረዋል። ነገር ግን የአቶ ሳሙኤል በቀል በዚህ አላበቃም። ሁለተኛው የአቶ ሳሙኤል አስደናቂ ዲሲፕሊን የንጋት ጀግንነቱ ነው። የእሱ ሚስት ሆኖ እንቅልፍ የሚተኛ የለም፣ እንደ ወታደር ነው። ቀልድ የለም። ከጠዋቱ 11 ሰዓት ከእንቅልፍ መንቃት አለብህ። ስፖርት ይሰራል። እኔም ያው ሰውነቴ ለምዷል። ከሱ በፊት ነው የምነቃው። ስፖርቱን ሰራ ምን አለ፣ ቁርስም አይፈልግም። 1 ሰዓት ቤተክርስቲያን ገብቶ ወደ ቢሮ ነው። አዲስ አበባ በብርድ ልብስ ተጠቅልላ ስታንቀላፋ የዚህ ሰው ቤት መብራት ይበራል። ላለፉት 30 ዓመታት አንድም ቀን ሳያዛንፍ ከንጋቱ 11 ሰዓት ከእንቅልፉ ይነሳል። ማንም ሳይቀድመው ስፖርት ሰርቶ ማንም ሳይቀድመው 1 ሰዓት ቢሮ ይገኛል። እኛ ተኝተን እሱ ቀኑን አሸንፎ ጨርሷል። ፀሐይ ከወጣች በኋላ የሚተኛ ሰው ድህነትን በገዛጁ እየጋበዘ ነው ብሎ ያምናል። የአልጋን ሙቀት የመተው ዋጋ ብርድ ልብስን ገልጦ መውጣት መራራ ነው። የአልጋ ሙቀት ይስባል፣ ግን አስተውሉ፣ የንጋት እንቅልፍ የድህነት ማደንዘዣ መርፌ ነው። ማለዳን የሚቀድም ሰው በቀኑ ውሎ ሁሉ አሸናፊ ነው። ጠቢቡ ሰለሞንም ይህንን ነግሮናል። እንቅልፍን አትውደድ፣ ድሃ እንዳትሆን፣ ዓይንህን ክፈት፣ እንጀራም ትጠግባለህ ብሎናል። እንቅልፍን መውደድ ማለት ድህነትን አፍቅሮ ልሙትልሽ ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅም በትምህርቱ ፀሐይ ስትወጣ አንተን ለማገልገል እንጂ ለራሷ ጥቅም አይደለም፣ አገልጋይ ፀሐይ አንተን ለማገልገል ቀድማ ተነስታ ስትጠብቅህ ጌታዋ የተባልከው አንተ ግን እስከዚች ሰዓት ተኝተህ መገኘት አያሳፍርህምን? ይለናል። የቀኑ ውጣ ውረድና የዓለም ውካታ ሳይጀመር አይምሮህ ረጋ ብሎ ሳለ የሕይወትህን መሪ እግዚአብሔርን አናግረው። ፀሐይ ሳትቀድምህ አንተ ፀሐይን ቅደማት በማለት ጠዋት መነሳትን አስረግጦ አስተምሮናል። አቶ ሳሙኤል ማንም ሳይቀድማቸው የሚነሱት ለዚህ ነው። ለስኬታቸው የሚታዘዘው ፀሐይ ቀድሟቸው እንዲወጣ ስለማይፈቅዱ። የአቶ ሳሙኤል በቀል ይቀጥላል። አክሱም ከተማ ላይ በ2009 ዓ.ም ግንባታው ተጀምሮ በ2010 የተጠናቀቀው በ37800 ካሬ ሜትር ላይ ያረፈው በ12 ሚሊዮን ብር የተገነባው ትምህርት ቤት 350 ተማሪዎችን የበዓልና የዩኒፎርም እርዳታዎችን እየሰጠ ትምህርትን እያሳለጠ ይገኛል። እያንዳንዱ ትምህርት ቤት ምናልባት ከ16 እስከ 20 ሚሊዮን ብር ይፈጃል። እሱ ተሰራ። ተማሪዎቹ ሲገቡ ደግሞ ምንም ነገር የሌላቸው የችግረኛ ልጆች ነው የገቡበት። ሌላውና ለሰሚውም ለማመን የሚከብደው የሚሊዮነሩ አስደናቂው ሶስተኛው የስኬት ዲሲፕሊን ደግሞ ይሄ ነው። ሀገር ውስጥ ከሆኑ ላለፉት 38 ዓመታት ከቤቱ ውጪ ምሳ፣ እራት ምናምን የሚባል ነገር የለም። ምናልባት ማታ ከጓደኞቹ ጋር እራት ሊኖረው ይችላል። ምሳ ሰዓት ግን ከቤተሰቡ ከልጆቹ ጋር ልጆቹን ሰብስቦ ምናላችሁ፣ ምንድነው ምረዳችሁ፣ አባት ከሚያደርገው በላይ ነው የሚያደርገው። በእውነት ነው የምነግርህ። እስቲ ይታያችሁ፣ በቢሊየን የሚቆጠር የቢዝነስ እንቅስቃሴ፣ የሚርመሰመስ ትራፊክ፣ በየሰከንዱ የሚደወል ስልክ፣ ለጉዳይ የሚፈልጉት ባለሀብትና ደንበኛ፣ ይሄ ሁሉ እያለ ለ38 ዓመታት አንድም ቀን ሳያዛንፉ ምሳ እቤት ድረስ ነድቶ ከባለቤታቸውና ከልጆቻቸው ጋር አብሮ መመገብ ምን አይነት የተለየ ስብዕና ይጠይቃል? ቢዝነሱ የቱንም ያህል ቢጣደፍ ከቤተሰብ አይበልጥም የሚል ጽኑ አቋም። ብዙዎቻችን ሀብት ሲመጣ ጊዜ በማጣት ትዳራችንን ስንበላ፣ ልጆቻችንን በገንዘብ ብቻ ስናሳድግ፣ ለሳቸው ግን ስኬት ያለ ቤተሰብ ባዶ ነው። በቢዝነስ ዓለም እያንዳንዱ ደቂቃ ወሳኝ ነው። በየቀኑ ምሳ ሰዓት ቤት ለመገኘት የቢዝነስ ስብሰባዎችን መሰረዝ ወይም ማቋረጥ ይጠይቃል። ነገር ግን ለቤተሰብ የሚሰጠው ጊዜ ወጪ ሳይሆን የህይወት ኢንቨስትመንት ነው። ቤተሰቡን ያጣ ቢሊዮነር በሰው ፊት ንጉሥ፣ በቤቱ ግን ባይተዋር ነው። መጽሐፍ ቅዱስ ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢኖር ሃይማኖትን የካደ ከማያምን ሰው ይልቅ የከፋ ነው ብሎ ያስቀመጠው የቤተሰብን ትልቅነት ሊያስረዳን ፈልጎ አይደለምን? ይህንን ታዲያ ቢሊዮነሩ 38 ዓመት በተግባር ኖሮታል። ሊቁ ቅዱስ እንደዚህ ብሎናል። የውጭው ዓለም እንደ ማዕበል የሚናወጥበት ቦታ ሲሆን፣ ቤትህ ግን ከወጀብ የምታርፍበት ጸጥ ያለ ወደብ ነው። ሰው በውጭው ዓለም በሥራ ድካም ተንገላቶ ሲመጣ በቤት ውስጥ በሚስቱና በልጆቹ ፍቅር መጽናናት ካልቻለ ማዕበል ላይ ያለ መርከብ የሚያርፍበት ወደብ አጣ ማለት ነው ይለናል። ስለዚህ አቶ ሳሙኤል በየቀኑ ወደ ቤታቸው ሲሄዱ ከቢዝነሱ ማዕበል ወጥተው
ወደ ሰላሙ ወደብ እያረፉ ነው ማለት ነው። ነገር ግን በዚህ አላበቃም። ደግሞ በደብረ ብርሃን ከተማ 52 ሚሊዮን ብር ወጪ የወጣበት ለ300 ተማሪዎች የኪስ ገንዘብና ዩኒፎርም በመስጠት የነገዋን ኢትዮጵያ ሀገር ተረካቢዎች እንዲሆኑ የትምህርት ቁሳቁሶችን አሟልቶ እያስተማረ የሚገኘው የሰንሻይን ፊላንትሮፒ ትምህርት ቤት የሰንሻይን ትሩፋት ነው። የትምህርት ቤት ስሙ ምን ይባላል? አቶ ሳሙኤል ትምህርት የማጣት ቁጭታቸውን የተበቀሉበት አራተኛው ምድር አገና ይሰኛል። በማዕከላዊ ኢትዮጵያ በጉራጌ ዞን በአገና ከተማ በ2012 ዓ.ም ግንባታው የተጀመረው በ18 ሚሊዮን ብር ወጪ 37000 ካሬ ሜትር ላይ ያረፈው ለ360 ተማሪዎች ነፃ የትምህርት ዕድልና 250 ብር የኪስ ገንዘብ ከዩኒፎርም ጋር እየሰጠ የሚያስተምረው ትምህርት ቤት ሌላው ትምህርት ላይ ያላቸው ቁጭት መገለጫ ነው። እንግዲህ ቢሊዮነሩን ስኬታማ ካደረጉት የህይወት ሚስጥሮች አሁን ደግሞ አራተኛውን እንዳስ አስቡት። ከጥበቃ እስከ ስራ አስኪያጅ ሰራተኞቻቸው በሙሉ አቶ ሳሙኤል ዶክተር ተብለው መጠራት እንዳለባቸውና ቢሊዮነር እንደሆኑ ያውቃሉ። ነገር ግን አንዳቸውም በዚህ ደረጃ አክብደው አይጠሯቸውም። ሳሚ እያሉ ሲጠሯቸው እሳቸው በፈገግታ ይመልሳሉ። የሚሸጡት ቤቶች ተሰርተው ሲያበቁ ለሰራተኞቻቸውም ከእፍታው ያቋድሷቸዋል። አዎ ሰምታችሁኛል። አዲስ አበባ ውስጥ ጥንቅቅ ብሎ የተገነባ ዘመናዊ መኖሪያ ቤት ሰርተው ለሰራተኞቻቸው በሽልማት መልክ ቁልፉንና ካርታውን ያበረክታሉ። እኛ ጋር አሁን 25 ዓመት 30 ዓመት የሰራ ሰራተኛ ቤት አለው። ካሁን ወደ 62 ይሆናል። መስፈርቱ ምንድን ነው? አንደኛ ፐርፎርማንስ ነው። እሺ። ሁለተኛ ደግሞ ከ15 ዓመት በላይ ያገለገለ ሰው ከባለ 3 መኝታ ቤት እስከ ባለ 1 መኝታ ቤት ድረስ ለሰራተኛው ሸልሟል። በጣም የሚገርም ነገር ከአነስተኛ ሰራተኞች ጀምሮ እስከ ላይ ድረስ የተሸለሙ አሉ። ለምሳሌ የቤት አገልጋዩ የሆነችው በጣም በስነ ስርዓት ራሷን በዲሲፕሊን የገዛች በስራዋ ታማኝ የሆነች ሰው ስለሆነች ለምን አታገኝም? የተሸለምኩት መኖሪያ ቤት ነው። አላሰብኩት። በስማ መቼስ ወደ ላይ ዘልዬ እንዳልስሞ ራቀብኝ። ማ እግዚአብሔርን እኛ እድሜ ነው የምንለምንለት። እግዚአብሔር ይመስገን። ቤቱን ለመሸለም የደረሰው ሰራተኛ አገልግሎቴ በቃኝ ከስራ ለወጣ ነው ቢል እንኳን ቤቱ ተሰጥቶት ተሞሽሮ ነው የሚሰናበተው። ሰራተኛን እንደ ማሽን ሳይሆን እንደ ቤተሰብ ሲያዩት የኩባንያውን ህልም በትከሻው ይሸከመዋል ይላሉ አቶ ሳሙኤል። ለካ ሰራተኛን እንደ ማሽን ሳይሆን እንደ ቤተሰብ ሲያዩት የኩባንያውን ህልም በትከሻው ይሸከማል። የአለቃነትን ኮፍያ አውልቆ የመጣል ዋጋ ቀላል እንዳይመስላችሁ። ስልጣን እኮ ያሰክራል። ብዙዎች ጌታዬ ለመባል ብዙ ድራማ በሚሰሩበት ዘመን ቢሊዮነሩ ኢትዮጵያዊ በፍቅር መከበርን መረጡ። ፍቅር ከደሞዝ ይልቅ ሰራተኛን ታማኝ ያደርጋል። ማንም ሳሚ ነው የሚለው፣ ማንም እከሌ ነው የሚለው፣ ዘበኛውንም ሰራተኛውንም ሁሉንም አቅፎ ነው የሚሰማው እና ይሄ አፕሮች ሰራተኛውን ይይዘዋል። 21 ዓመት ሰርቻለሁ። ሰንሻይን ስቸገርም ምንም ሲል ስከፋም ሁሉን ነገር እያደረጉልኝ ይህን ያህል ጊዜ ቆይቻለሁ እነሱ ጋር። 18 ዓመት አገልግያለሁ። እንደ እናትና አባት እንደ ልጅ ነው የሚያውኑኛል። እኔ እዚህ ድርጅት ውስጥ ከ16 ዓመት በፊት ስቀጠር በሰርተፊኬት የትምህርት ደረጃ ነበር የተቀጠርኩት። ግን እንድማር ራሴን እንዳበቃ እድሎች ተመቻችተውልኝ አሁን በቢዝነስ አድሚኒስትሬሽን የማስተርስ ዲግሪ አለ። እርግጥ ነው መጽሐፍ ቅዱሱም አስቀድሞ ይህን ነግሮን ነበር። ጌቶች ሆይ እናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሪያዎቻችሁ ትክክልና እኩል የሆነውን አድርጉላቸው ይለናል። ቅዱሱም ሲያስተምር ሰራተኞችህን እንደ ወንድም ለመጥራት አትፈር፣ እግዚአብሔር እኛን ባሪያዎቹን አባት ብለን እንድንጠራው ከፈቀደልን እኛ ወንድሞቻችንን በክብር ብንጠራቸው ምን ይገርማል ይላል። ለዚህ ነው ቢሊዮነሩ ሰራተኞቹን እንደ ጓደኞቹ ሳሚ ብለው እንዲጠሩት ከማስገደድ አልፎ የምስረታ በዓሉን ባከበረ ቁጥር በሐቀኝነት በታማኝነትና በትጋት ያገለገሉትን ሰራተኞች የቤት ሽልማት እየሸለመ ባለቤት እያደረገ የኖረው። ሰንሻይን ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር የካቲት 5 ቀን 2013 ዓ.ም ከዚህ ዓለም ድካም ላረፉት አቶ አየለ በህይወት ባይኖሩም ስጦታውን ለልጆቻቸው አበርክቷል። ሰንሻይን ከገባሁኝ 11 ዓመቴ ነው። ከዛ በፊት ብዙ ህይወቶችን አሳልፌያለሁኝ።
ህይወትን መምራት የጀመርኩት ግን ሰንሻይ ከገባሁ ነው። እየኖርኩ ነው፣ ልጆቼንም እያስተማርኩ ነው። ከዚህ የበለጠ ምን ነገር የምፈልገው ነገር የለም። እግዚአብሔር የተመሰገነ ነው። አምስተኛው የቢሊዮነሩ የስኬት ሚስጥር ደግሞ ለማመን ይከብዳል። በቢዝነስ ዓለም ውስጥ መገፋፋት፣ መከዳዳት፣ ገንዘብ መበላት አለ። ሰውየው ግን አንድ ጽኑ መርህ አላቸው። ሰዎች ገንዘባቸውን ይዘውባቸው ቢጠፉ እንኳን ከመክሰስና ከመሟገት ይልቅ ሰላምን ይመርጣሉ። ገንዘቡ ይሂድ፣ ሰላሜ ግን አይሂድብኝ የሚል ጽኑ አቋም አላቸው። ክርክር የህይወትን ጣዕም የሚወስድ መራራ ጽዋ ነው ብለው ያምናሉ። አሰባችሁት? እንዴት እኔ እደፈራለሁ፣ አሳየዋለሁ፣ ልክ አስገባዋለሁ የሚለውን የውስጥ ትዕቢት ማሸነፍ እጅግ በጣም ከባድ ነው። ብዙዎች ገንዘብን ለማግኘት ሳይሆን ለእኔነት ሲሉ ፍርድ ቤት ይቆማሉ፣ ጠላቶቻቸውን በማሸነፋቸው ይመካሉ። ነገር ግን ክርክር ጊዜን፣ ጉልበትንና የአእምሮ ሰላምን እንደሚሰርቅ ይረሱታል። ሰላም ከገንዘብ በላይ ውድ ንብረት እንደሆነ ይዘነጉታል። ቅዱስ ጳውሎስ እንዲያውም ብትበደሉ አይሻልምን? ብትታለሉስ አይሻልምን? ብሎ የመከረን ለካ ከዚህ ሁሉ መከራ ሊሰውረን ነው። ቅዱሱ ሊቅም በትምህርቱ በደልን በበደል ለመመለስ የፈለገ ሰው በዳዩን ከመጉዳቱ በፊት አስቀድሞ የራሱን ልብ ያቆስላል። አንተ ራስህ በዳይህን ለመቅጣት ከተነሳህና ፍርድ ቤት ከጎተትከው እግዚአብሔር ለአንተ መዋጋቱን ያቆማል። ነገር ግን ዝም ብለህ ብትተወውና ፍርዱን ለእግዚአብሔር ብትሰጥ እግዚአብሔር ስለ አንተ ይበቀላል። ምድራዊ ቅጣትን ትተህ በሰማያዊ ዳኛ ስለታመንክ ሰማያዊ ዋጋ ታገኝበታለህ ብሎ አስተምሮናል። ስለዚህ አቶ ሳሙኤል ገንዘባቸውን የወሰደባቸውን ሰው ሲተዉት ለሰረቃቸው ሰው ስጦታ እየሰጡት ሳይሆን አንድም ወዳጅነቱን ከገንዘብ አስበልጠው በፍቅር እየገዙት ሲልም ጉዳዩን ወደ ሰማያዊ ችሎት እያዛወሩት ነው። ሰንሻይን ኮንስትራክሽን ትልልቅ ፕሮጀክቶችን ተረክቦ ከሰራ በኋላ በአካባቢው ላይ ለማህበረሰብ የሚጠቅሙ መሰረተ ልማቶችን፣ መንገዶችን ማስተካከል፣ የተጀመሩ ግንባታዎችን መፈጸም፣ ክሊኒክ፣ የሃይማኖት ተቋም፣ ትምህርት ቤት መገንባት ካምፓኒው ስራዬ ብሎ የያዘው የበጎ ስራው ዓላማ ነው። በዚህም የተነሳ ከነጆ ጃርሶ ቤጊ በሚሰራው የመንገድ ስራ ፕሮጀክት ላይ የቅዱስ ገብርኤል ቤተክርስቲያንን አሰርተው ማህበረሰቡ ይገለገልበት ዘንድ አስረክበው ተመልሰዋል። ይህ ብቻም አይደለም። ከደብረ ብርሃን አንኮበር፣ ከአንኮበር ዱለቻ በሚሰራው የመንገድ ስራ ፕሮጀክት መሃል ታሪካዊውንና አስደናቂውን የአንኮበር መድኃኔዓለም ቤተክርስቲያን ከመሰረት እስከ ጉላት ህንፃ ቤተክርስቲያን ገንብተው ለምዕመናኑና ለካህናቱ አስረክበው ተመልሰዋል። ስድስተኛው የኢትዮጵያዊው ቢሊዮነር የስኬት መርህ ወይም የኑሮ ፍልስፍና እየኖሩ መሞት ይሰኛል። ብዙ ባለሀብቶች ለጡረታ ወይም ለክፉ ቀን እያሉ ዛሬን ማድረግ ያለባቸውን ሳያደርጉ ስጋቸውንና ህሊናቸውን የሚያስደስተውን ነገር ሳያከናውኑ ራሳቸውን እየቀጡ ያልፋሉ። አቶ ሳሙና ነው። ይሄ ደግሞ መሰጠትን ስላለው ነው። መሰጠት ከሌለው መስጠትን የሚችል አይመስለኝም። አቶ ሳሙኤል ለአንድ ምስኪን የሆነ ሳንቲም፣ ለሌላ ድሃ የሆነ ብር እየሰጡ ህሊናቸውን መሸንገል ስላልፈለጉ ከመላ ቤተሰባቸው ጋር ተማክረው የሀገር ኃላፊነት ለመሸከም ወሰኑ። ይሄኔ 650 ሚሊዮን ብር የፈጀውን በሀገራችን የመጨረሻው ደረጃ የሚባለውን ቅንጡ የአረጋውያንና የእናቶችና አባቶች መጦሪያ ወይም መኖሪያ ገንብተው በመቶዎች የሚቆጠሩ አረጋውያንን ሙሉ ኃላፊነት ወስደው እያኖሩ መጦር ጀምረዋል። በመጀመሪያ ሲመጡም ያው ብዙዎቹ የተዳከሙ ናቸው። ምርመራ እናደርጋለን። ከዛም በኋላ ጸጉራቸውን በሙሉ በማሽን እናደሳለን። ልብሳቸው፣ ዩኒፎርማቸው፣ ቢጃማቸው በደንብ ይሰጣቸዋል። እሳቸውና ባለቤታቸው ይህንን ማዕከል ከገነቡ በኋላም አልጋ ገዝተው ምግብ አቅርበው ደህና ሁኑ አላሉ። እኛ ብናልፍ ወይም ድርጅታችን ቢከስር እነዚህ አባቶች ምን ይበላሉ ብለው አሰቡ። ስለዚህ ምን አደረጉ? አንድ ትልቅ የንግድ ህንፃ ገነቡና የዚህ ህንፃ ገቢ ሙሉ ለሙሉ ለነዚህ አረጋውያን ይሁን ብለው ለድርጅቱ አወረሱ። ይሄ አሳን መስጠት አይደለም፣ የአሳ ማጥመጃ መረቡንና ኩሬውን ማውረስ ነው እንጂ። ስስትን የማሸነፍ ዋጋ ለራስና ለልጅ የሚሆን የገቢ ማሽን ቆርሶ ለድሆች መስጠት በምድርም በሰማይም የማይጠፋ መዝገብ ይሰንቃል። እነዚህ አረጋውያኖች እዚህ ከገቡ በኋላ ነገ አንድ ፕሮብሌም ቢመጣ እኛ ብናልፍ መበተን ስለሌለባቸው በዛ በሰንሻይን ፊላንትሮፒ ፋውንዴሽን ስም የአዲስ አበባ መስተዳደር ቦታውን ሰጥቶናል። የመጀመሪያ ያደረግነው ምንድነው? ከፊት ለፊታችን G+2 ቢልዲንግ የሚል በ150 ሚሊዮን ብር ሰራን። ሜጀር እንትን ሲያስፈልግ አሁን ምሳሌ እዚህ ብነግርህ ውሃ ከጉድጓድ ወጥቷል። ውሃ አይጠፋም፣ መብራት አይጠፋም፣ ጄኔሬተር አለ፣ ሁሉ ነገር የተሟላ ነው። ሜጀር የሜንቴናንስ ነገር ቢያጋጥም የሰንሻይን ኮንስትራክሽን እየመጣ
እስከ እድሜ ልክ ድረስ ያድሳል። እስከዛ ድረስ ግን ራሱን በራሱ ሙሉ ለሙሉ የቻለ እንዲሰራን ያደረገ። ለዚህ ነው መጽሐፈ ምሳሌ ለድሆች ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱንም ይከፍለዋል ብሎ የነገረን። ቅዱሱ ሊቅም ንብረትህ ያንተ የሚሆነው ለሌላው ስታካፍለው ብቻ ነው። በሳጥን ውስጥ የቆለፍክበት ገንዘብ የሌባ ወይም የወራሽ ነው፣ የሰጠኸው ግን የዘላለም ንብረትህ ነው። ወዳጄ ሆይ ገንዘብህን በሳጥን ቆልፈህ አስቀምጠህ የኔ ነው ብለህ አትፎክር። እስቲ ንገረኝ፣ መጠቀም ካልቻልክበትና በላዩ ላይ ካላዘዝክበት ያንተ መሆኑ ምኑ ላይ ነው? አንተ ለገንዘብህ አገልጋይና ዘበኛ እንጂ ባለቤቱ አልሆንክም። እንዲያውም እኮ የሚገርመው አንድ የባንክ ዘበኛ የሌላ ሰው ገንዘብ ሲጠብቅ ደሞዝ ይከፈለዋል። አንተ ግን ለወራሾችህ ወይም ለሌቦች ገንዘቡን ቁጭ አድርገህ ስትጠብቀው ደሞዝ እንኳን የማይከፈልህ የነፃ ዘበኛ መሆንህ አይቆጭህምን? እያለ በጥበቡ ያስተማረውን ማስታወስ ልብ ይሏል። ይሄ ሰው አመስጋኝ ነው፣ ነገር ግን አመስጋኝነቱ ሲከስርም ነው። ድልድዩ ቢፈርስም እሱ ግን አይፈርስም። አንድ ቀን በወሎ አካባቢ እየሰሩት የነበረው ግዙፍ የ100 ሜትር ድልድይ ተጠናቆ ሊመረቅ ጥቂት ሲቀረው በድንገተኛ ጎርፍ ተወሰደ። በርካታ ሚሊዮን ብሮች የፈሰሱበት የረጅም ጊዜ ልፋት በሰከንዶች ውስጥ ሲጠፋ ሰራተኞቹ ራሳቸውን ይዘው ኡኡ ብለው አለቀሱ፣ ተስፋ ቆረጡ። አቶ ሳሙኤል ግን በቦታው ደርሰው ያደረጉት ንግግር እስከዛሬ በሰራተኞቻቸው ልቦና ታትሞ የቀረ አስደናቂ ነበር። በቁጣና በማማረር በኢንጂነሮቻቸው ላይ በማላከክ ፋንታ በተረጋጋ መንፈስ እንዲህ አሉ። ለምን ታለቅሳላችሁ? ይሄ እኮ የሚያጋጥም የሚከሰት ሊሆን የሚችል ነገር ነው። የሰው ልጅ እስካለ ድረስ እንደገና ይሰራል አሉ። እየከሰሩ ማመስገን ይልሃል። ይሄ ነው። ማን ነው በሚሊዮኖች የሚቆጠር ገንዘብ አይኑ እያየ ታጥቦ ሲሄድ የሚያሳብብበት ሰው በመፈለግ ፈንታ አይዟችሁ፣ አታልቅሱ፣ እንደገና እንሰራዋለን እያለ የሰውን በሚያብስ አመስጋኝ? የንብረት መውደም የመንፈስ መውደምን እንዲያስከትል አለመፍቀድ፣ ድልድዩ ሲፈርስ አብሮ አለመፍረስ። መውደቅ ውድቀት አይደለም። እውነተኛው ውድቀት የወደቁበት ቦታ ተኝቶ መቅረትና በጸጸት መብሰልሰል ነው ብሎ መጽናት ትልቅ የስኬት ምስጢር ነው። ጻድቁ ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን ብሎ በችግር ውስጥ ማመስገንን አስተምሮናል። ሊቁ ቅዱስ ዮሐንስ አፈወርቅም ዲያብሎስ የጻድቁን የኢዮብን ሀብት ያጠፋው ኢዮብን ድሃ ለማድረግ ፈልጎ አይደለም፣ ዋናው ኢላማው ንብረቱን በማጥፋት የኢዮብን መንፈስ ለመስበርና እግዚአብሔርን እንዲሳደብ ለማድረግ ነው እንጂ ይለናል። ሀብት ተርፎ ለድሆች ከምትሰጠው ምጽዋት ይልቅ ሀብትህ ወድሞ በችግር ውስጥ ሆነ የእግዚአብሔር ስም የተባረከ ይሁን ብለህ የምታቀርበው ምስጋና በእግዚአብሔር ፊት እጅግ የከበረ ነው ብሎ እያጡ ማመስገን ያለውን ዋጋ አስተምሮናል። ስለዚህ አንድ ሰው ሀብቱን እያጣም እግዚአብሔርን ካመሰገነ ዲያብሎስ ትልቁን ጦርነት ተሸነፈ ማለት ነው። ወደ 10ኛውና ወደ ዋናው ነጥብ ከመሄዳችን በፊት ቢሊዮነሩን እስኪ ከራሱ አንደበት ትውልዱ ሰርቶ እንዲለወጥ ምን ይመክራሉ ብዬ ጠይቄያቸው ነበረ። ምንድነው መሰለ፣ ማንም ሰው የግድ ከቤተሰቡ ሀብት መውሰድ የለበትም። ስራውን ማክበር ነው የመጀመሪያው ኢምፖርታንት። ሁለተኛ ፓንክቹዋሊቲ ነው፣ ቀጠሮ ነው። ቀጠሮ ማክበር። አዎ፣ ቀጠሮህና በፕሮግራም መሰረት ስኬጁልህን በደንብ መስራት ነው። ሁለተኛ ምንድነው፣ አንድ ሰው ማደግ ሲችል የአቅሙንና መስራት የሚችለውን ነገር መስራት አለበት። አንዳንዴ 20 ነገር ላይ ብትገባ አንዱን ሰው አትቋጥር፣ ሁሉም ተበትኖ ይቀራል። ስለዚህ በተሻለ መጠን 1፣ 2፣ 3 ስራዎች ላይ ፎከስ አድርገ ኮንሰንትሬት አድርገ መስራትና ስራን መከታተል ማንም ሰው ከደረሰበት ደረጃ ላይ መድረስ ይችላል። ያልጨረስነው ስራ ብዙ አለ። ስለዚህ ሰው መስራት ከቻለ ገና ዲቨሎፕ ያላረገ ሀገር ላይ ነው ገንዘብ መስራት የምትችለው። ማንም ሰው መለወጥ ይችላል። አሁን ከምንም ተነስተን አሁን የደረስንበት ደርሰናል። ደግሞ እኔ እንዳውቱ ነው የምንናገረው የነበርንበትን። ከምንም ተነስተ መኪና ስጠብቅ ነበር፣ ቱታ አድርጌ ሰራ ነበር። አሁንም መለወጥ ይቻላል። የማይለወጥ ምንም ምክንያት የለውም። ወጌሻ
እያልን ዩቲዩብን፣ ቲክቶክን፣ ኤዲቲንግን ስናስተምራችሁ ቆይተናል። አሁን ግን ዘመኑን ዋጅተን መተናል። ኤአይ ወይም አርቲፊሻል ኢንተለጀንስ በእያንዳንዳችን ህይወት ውስጥ ምን አደጋ ምን ጥቅም እንዳለው መገንዘብ ግድ ነው። ከኮምፒውተር ጋር የተገናኘ ስራ የምትሰሩ ከሆነ በቅርብ ጊዜ ውስጥ በኤአይ እንደምትተኩ ወቁት። ቀድማችሁ ኤአይውን አውቃችሁት ለእናንተ ጥቅም እንድታውሉት ኤአይ እንደ ትልቅ አማካሪ ሆኖ ሊያግዛችሁ እንደሚችል በአማርኛ፣ በኦሮምኛ፣ በሶማሊኛ ቋንቋ እንደሚሰራ አውቃችኋል። አጭር የ2 ቀን ስልጠና ነው። ኤአይን እንዴት አድርጋችሁ መጠቀም እንደምትችሉ ትማሩበታላችሁ። በተለይ ደግሞ ብዙዎቻችሁ በኮሜዲያን እሸቱ ስም የውጭ ጉዞ ያለ መስሏችሁ በአጭበርባሪዎች ተታላችኋል። ይህንን በመረዳት በዚህ ስልጠና ላይ እንደ ቦነስ ስለ ትክክለኛው የውጭ ጉዞ መረጃ እንስጣችኋለን። ከትክክለኛዎቹ የጉዞ ኤጀንቶች ጋር እናገናኛችኋለን። ሌላም በትንሹ 300 ሺህ ብርና ከዛ በላይ ካላችሁ ወደፊት ከሚመጣው ዘመን ጋር የሚዋሃድ በኤአይ የሚሰራ አስደናቂ የቢዝነስ ፕሮፖዛልም በዚህ ስልጠና ላይ ይፋ እናደርጋለን። እነዚህን ሁሉ ስልጠናዎች በማይታመን ዋጋ በ1500 ብር ብቻ መማር ከፈለጋችሁ በ0975 51 63 60 ደውሉና ዝርዝሩን አዳምጡት። ወጌሻ ኤአይ በይፋ ተጀምሯል። ስኬታማ መሆን ከፈለግን በምድርም በሰማይም ሀብታም መሆን ከፈለግን የመጨረሻውና ሁላችንም ሊኖረን የሚገባው 10ኛው የስኬት ሚስጥር ይሄ ነው። አቶ ሳሙኤል በአደባባይ እንዲህ ይላሉ። የሰንሻይን ኮንስትራክሽን የቦርድ ሰብሳቢ እኔ ሳልሆን ቅዱስ ገብርኤል ነው። በገብርኤል እሱ ምንም ነገር ቢኖረው አይደራደርም። እግዚአብሔር ይመስገን። እንግዲህ ዛሬ ታኅሳስ 17 ጠዋት ወደ ቁልቢ ገብርኤል ጉዞ ሊጀመር ነው። ኤቭሪባዲ እንግዲህ እኔ መጀመሪያ ነው ታውቃለህ። ያበራልኝን አውቃለሁ ሙሉ ሰው ነኝ ከእንግዲህ። አሁን ያለነው በኢትዮጵያ አየር መንገድ የሀገር ውስጥ የበረራ ጣቢያ ነው። ገምት ውስጥ የት ልንሄድ ይመስላችኋል? የታኅሳስ ገብርኤልን ለማንገስ ወደ ቁልቢ ሲሄዱ እኔም ተጋብዤ መጥቻለሁ። ጌታ ተወለደ ተወለደ። መልካም በረራ። ስለቴ ሰመረ ስለቴ ሰመረ። ይሄ በር የተሰራው ለዚሁ መግቢያ የሚሆን የድሮ መግቢያው ያውና እና አንዱ መግቢያ አንዱ መውጫ። አሁን ያ መውጫ ነው። አሁን ጀምሮ ደረጃውን ሰርተን በጣም ብዙ ድንጋይ በጣም ብዙ ትልልቅ ነገር አፈርሰን ይሄን ሌቭል አድርገን ተሰርቶ ሲታይ እንደዚህ አይመስልም። አሁን አውጥተን ይሄን እንደዚህ ሁሉ የተከልናቸው እኛ ነን። ይሄ እንግዲህ ትልቅ የግብር አዳራሽ ነው። ሊቃነ ጳጳሳቶቹ ሁሉ እዚህ የተጠሩ እንግዶችም ካሉ እዚህ ያደርጋሉ። ለመሰብሰቢያም ለመመገቢያም ነው። ማረፊያ ደግሞ ለብቻቸው አለ። ለ6 ጳጳሳት የተሰራ ካህኑን ደግሞ ለብቻ። ከዚህ ጀምሮ 6 ናቸው። የሰጠልን አምላክ በደሙ መስርቶ የሰጠልን ጌታ በመስቀሉ ሞቶ ያምላክ። ስለዚህ እንውረድ። ይሄ ደግሞ መለስ ያለ ነው። ቄሶች፣ ካህኖች፣ ዲያቆኖች እንደየደረጃው ግብር የሚበላበት ነው። ዘመናዊ ደጀ ሰላም ማለት ነው። ዓላማው ምንድን ነው? መልቲ ፐርፐስ እንዲሆን ነው። እዚህ የመጣው ህዝብ መጸዳጃ የለም።
3 ቀን የሚቆይ ሰው ሻወር መውሰድ ይፈልጋል። አሁን ይሄ የወንዶች ታይም ሊሚት አላቸው። ሻወራቸውን ይወስዳሉ፣ ይወጣሉ። ምዕመናን አሁን በመጣበት ጊዜ ምንም ችግር ውስጥ አይወድቅም ማለት ነው። እኛ ገብርኤል በመጣን ጊዜ የውሃ ታንከር የውሃ መኪና እንልካለን። የመጀመሪያውን ውሃ ጭኖ ሊመጣ ይችላል። ቀጥሎ ከድሬዳዋም ቢሆን ያመጣላቸዋል። ህዝቡ ተጠቅሞ እንደገና ቦቴው እዚህ 1-3 ቀን አድሮ ሞልቶላቸው ይሄዳል። የሰራኸው ስራ ኢንድ ፖይንቱ ያላማረ ከሆነ ባትሰራው ይሻላል። ውሃ የጉድጓድ አስቆፍረን ብናገኝ ኖሮ እሰየው ነበር። ሀድራ መጥቶ 3 ጊዜ በተለያየ መንገድ እዛ ቢፈልግ ይራቃል ናቸው። ነገር ግን አልተገኘም። 25 ሺህ ናቸው እነዚህ 10 ሺህ ነው። ይሄ 10 ሺህ ላይ 15 አለ። በየወሩ በ19ኛው ቀን በመላው ሀገሪቱ የሚገኙ በሺዎች የሚቆጠሩ የሰንሻይን ኮንስትራክሽን ማሽኖች ሞተራቸውን ያጠፋሉ፣ ቢሮዎች ይዘጋሉ፣ 6500 ሰራተኞች ደሞዛቸው ሳይቆረጥ ስራ ያቆማሉ። ለምን? ያ ቀን ለቦርድ ሰብሳቢው ለሊቀ መላእክቱ ቅዱስ ገብርኤልና ለፈጣሪያችን ለልዑል እግዚአብሔር የተሰጠ የምስጋና ቀን ነው። ሰራተኞች አይደለም ማሽን ጠቅላላ ምናልባት ድርጅት ውስጥ 300 ማሽን 400 ማሽን ቢኖር ገልባጩ ቢኖር ምናምን ቢኖር መንቀሳቀስ ክልክል ነው። ሁሉም ሰው ሙስሊም የለም ክርስቲያን የለም ቤቱ ነው። እኛም ደግሞ ከገብርኤል ተነስተን ግቢ ገብርኤል በእግራችን ነው የምንሄደው። በዓለም የቢዝነስ ታሪክ በወር 1 ቀን ስራ በማቆም የሚያጣውን የሚሊዮኖች ብር ኪሳራ ተቀብሎ ለእምነቱ ቦታ የሚሰጥ ድርጅት ማግኘት በእጅጉ ይከብዳል። እሱ በገብርኤል ላይ በደንብ የተመሰጠ እምነት ነው ያለው። ስለዚህ በዚህ ጊዜ ውስጥ አይሰራም። በርከት ያሉ ሚሊዮኖችን ነው ሉዝ የምናረገው የሚለውን ቃል መስማት አይፈልግም። በመቶዎች የሚቆጠሩ ማሽኖች የቀን ገቢ፣ የ6500 ሰራተኞች ደሞዝ፣ የፕሮጀክት 1 ቀን ሳይሰራ ማደር ወጪው ስንት ሚሊዮን ብር ይሆን? ገንዘቡን ከፈጣሪ በታች የማድረግ ዋጋ ለዓለም እብደት ሊመስለው ይችላል። ነገር ግን አቶ ሳሙኤል በረከቱ የሚመጣው ከስራው ብዛት ሳይሆን ከቦርድ ሰብሳቢው ብሎም እሱ ፊቱ ከሚቆምለት ከልዑል እግዚአብሔር ነው ብለው ያምናሉ። በጣም የሚገርማችሁ ነገር ልንገርህ። የገብርኤል ዕለት ቀን የሚወጣ ጨረታ ሊኖር ይችላል። በዛን ጊዜ ተሸንፈን አናውቅም። ኤኒ የከበደ ነገር እንኳን ሲገጥመው በዛን ሰዓት ውስጥ የሚከሰቱት ነገሮች በጣም ነው የሚገርመን። ሰው ደግሞ እምነት ነው፣ ለማንም ሰው የሚያስፈልገው እምነት ነው። እግዚአብሔር ቤትን ካልሰራ የሚሰሩት በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል እንዲል ልበ አምላክ ነቢየ እግዚአብሔር ዳዊት። አቶ ሳሙኤል ቀለም ቀቢ፣ ጣራ ሰሪ፣ ገንቢ ነበሩና ቤትን የሚገነባው እሳቸው ሳይሆኑ ፈጣሪ መሆኑን ገና በማለዳ ጠንቅቀው የተረዱ ይመስላሉ። አንደበተ ወርቁ ቅዱስ ዮሐንስ አፈወርቅም እንዲህ አለ፣ ክርስቶስን የንግድህ ሸሪክ አድርገው፣ እርሱ ካንተ ጋር ከሆነ ንግድህ አይከስርም፣ ከአዝናህም አይጎልም፣ ሰላምህም አይታወክም። ሰንሻይን ኮንስትራክሽን እንደ ድርጅት ከተቋቋመበት ጊዜ ጀምሮ ስራውን በጥራት እየሰራ በታማኝነትና በወቅቱ ለማስረከብ ዋጋ እየከፈለ ባደረገው ጥረት ኢትዮጵያ ውስጥ አሁን ላይ እጅግ በርካታ የኮንስትራክሽንና የመንገድ ስራዎችን አከናውኗል። ቡታጅራ ጉብሬ መንገድ 82 ኪሎ ሜትር የሚፈጅ የአስፓልት መንገድ፣ ድልድይና ቱቦ ስራዎች የተካተቱበትና ቦታው ከፍተኛ ተራራ ብቻ ሳይሆን ከፍተኛ ቅዝቃዜም ያለበት በደመናና ጉም የሚሸፈን አስቸጋሪ የመልክዓ ምድር አቀማመጥ ያለው መሬት ነው። በየጊዜው በመንሸራተትም ግንባታውን ፈታኝ አድርጎት ነበር። ነገር ግን ሰንሻይን ኮንስትራክሽን እንደ ድርጅት አቅሙን ያሳየበትና በብቃት ሰርቶ ያስረከበው 811 ሚሊዮን ብር የፈጀ አብይ የመንገድ ፕሮጀክት ነው። አላባ ዓለም ገበያ ውልባረግ መንገድ 67.8 ኪሎ ሜትር የአስፋልት መንገድ ሲሆን 712 ሚሊዮን ብር የፈጀ በ2014 ተጠናቆ አገልግሎት መስጠት የጀመረው የሰንሻይን ሌላኛው ውጤታማ ስራ ነው። ደብረ ብርሃን አንኮበር 42 ኪሎ ሜትር ከ2 ቢሊዮን ብር በላይ የፈጀና በአሁኑ ሰዓት ተጠናቆ አገልግሎት መስጠት የጀመረ ደረጃውን የጠበቀ መንገድ። አንኮበር ዱለቻ 40 ኪሎ ሜትር የሚረዝም አስፋልት ከ2 ቢሊዮን ብር በላይ በጀት የፈጀ
በመሰራት ላይ የሚገኝ የሰንሻይን ኮንስትራክሽን ትልቅ ፕሮጀክት ነው። ነጆ ጃርሶ ቤጊ 148.2 ኪሎ ሜትር ጠጠር መንገድ በሰንሻይን ኮንስትራክሽን እጅግ ከፍተኛ ብቃት ያስመሰከሩበት በ204 ሚሊዮን ብር ተሰርቶ የተጠናቀቀ ፕሮጀክት። ካማሺ ያሶ መንገድ 72 ኪሎ ሜትር ጠጠር መንገድ ድልድይና ትቦ በ171 ሚሊዮን ብር የተከናወነ በ2009 የተጠናቀቀ። ከአለዋ ዲኮ ጭፍራ 27 ኪሎ ሜትር ጠጠር መንገድ 14 ሚሊዮን ብር የፈጀ በ2000 ዓ.ም የተጠናቀቀ። በአምባሲ ቶንጎ 71 ኪሎ ሜትር ጠጠር መንገድ 23 ሚሊዮን ብር የፈጀ በ2002 የተጠናቀቀ። ዝዋይ ቡታጅራ መንገድ 50 ኪሎ ሜትር አስፋልት መንገድ ድልድይና ትቦ 210 ሚሊዮን ብር የፈጀ በ2010 የተጠናቀቀ። ደብረ ብርሃን ደነባ ጅሁር በመሰራት ላይ ያለ 108 ኪሎ ሜትር አስፋልት መንገድ በሀገራችን በርካታ ጠጠርና አስፋልት መንገዶችን በብቃት በጥራት እየከወነ ያለ ግዙፍ የኮንስትራክሽን ካምፓኒ ሰንሻይን ኮንስትራክሽን። ይህ ብቻ አይደለም። ሰንሻይን ማሪዮት ኤክዚኪዩቲቭ አፓርትመንትን በ1.1 ቢሊዮን ብር ገንብቶ ስራ አስጀምሯል። አሁን ደግሞ መሃል ቦሌ ከቦሌ መድኃኔዓለም ፊት ለፊት በ110 ሚሊዮን ዶላር ቀጣዩን የማሪዮት ሆቴል ህንፃ እየገነባ ወደ መጨረሻው ምዕራፍ እየደረሰ ነው። እንዲሁም በውቢቷ ሐዋሳ ከተማ በ60 ሚሊዮን ዶላር ወጪ የሂልተን ሪዞርትን ግንባታ በማቀላጠፍ ላይ ይገኛል። በአሁኑ ሰዓት ደግሞ በሰፊው በቤቶች ግንባታ ዘርፍ ከኢትዮጵያ አየር መንገድ ጋር በመዋዋል አየር መንገዱ ለሰራተኞቹ 2500 መኖሪያ ቤቶችን በሰንሻይን ኮንስትራክሽን እንዲገነባለት ስራውን የሰጠ ሲሆን ይህም ስራ እየተከናወነ ያለው በ250 ሚሊዮን ዶላር በጀት ነው።